አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስተዋወቅ እንጀምራለን። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ማርክ ሩቢዮ ግንቦት ሃያን አስመልክተው ያስተላለፉት መልእክት መነጋገሪያ ሆኗል። የኢትዮጵያ ብሔራዊ ቀን የሚል ስያሜ መያዙ መነጋገሪያ ሆኗል። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል የእንኳን አደረሳችሁ መልካም ምኞቴን አቀርባለሁ ብለዋል። የተለያዩ ሀገራት ከብሔራዊ በዓልነት በፓርላማው በይፋ የተሰረዘውን ግንቦት ሃያን በተመለከተ የእንኳን አደረሳችሁ መልእክት አስተላልፈዋል። ግብጽ ከሰሞኑ ያወጣችው ሕግ መነጋገሪያ ሆኗል። የሀገሪቱ መንግስት በጥብቅ እያስተቸ ነው። ሌላኛው መረጃችን ነው። ከብሔራዊ በዓልነት የተሰረዘው ግንቦት ሃያ በትግራይ ክልል ብቻ ተከብሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በዚሁ የግንቦት ሃያ አከባበር ላይ መልእክት አስተላልፈዋል። መንግስት ከሀገር ውስጥና ከውጭ የፋይናንስ ምንጮች በቢሊዮን የሚቆጠር ብድር ወስዷል። የሀገር ውስጥ ብድር በትሪሊየን መቆጠር ሲጀምር የውጭ ብድር ዕዳ ደግሞ 10 ቢሊዮኖች ሆኗል። ጉዳዩ የሚመለከተው ገንዘብ ሚኒስቴር ያለው ነገር አለ፣ በጥንቅራችን ተካቷል። የኢትዮጵያ መንግስት የዶላር ምንዛሬ በገበያው ተመን በማለት የቀድሞውን አሰራር የቀየረበት ጊዜ ዓመት ሊደፍን ጥቂት ወራት ብቻ ቀርተዋል። በእነዚህ ጊዜያት ውስጥ የብር መግዛት አቅም በከፍተኛ ደረጃ መዳከሙ እየተነገረ ነው። በእነዚህ ጊዜያት ውስጥ ለመሆኑ የብር መግዛት አቅም በምን ያህል አሽቆለቆለ የሚለውን እንመለከታለን። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት የግንቦት 2017 ዓ.ም የርክበ ካህናት መደበኛ ስብሰባ መጠናቀቁን ተከትሎ ባስተላለፉት መልእክታቸው ለሁለተኛ ጊዜ የሰላም ጥሪ አቅርበዋል። ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ብለዋል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አብራችሁን ዝለቁ። የአሜሪካ አነጋጋሪ መልእክት። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ማርክ ሩቢዮ ግንቦት ሃያን አስመልክተው ያስተላለፉት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜ መያዙ አነጋጋሪ ሆኗል። ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል እንኳን አደረሳችሁ ብለዋል። በአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ ገጽ ላይ የወጣው የማርክ ሩቢዮ መግለጫ የተላለፈው ትናንት ማክሰኞ ነው። በትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ማርክ ሩቢዮ ማክሰኞ ግንቦት 19 ቀን 2017 ዓ.ም ለግንቦት 20 ዋዜማ ማለት ነው ባወጡት መግለጫቸው የኢትዮጵያ ብሔራዊ ቀን የሚል ስያሜ የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነጻነት ክብረ በዓል እንኳን አደረሳችሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያወሳው መግለጫው ዋሽንግተንና አዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗን ገልጸዋል። ለኢኮኖሚ እድገት፣ ንግድና ኢንቨስትመንት ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ ናቸው። የውጭ ጉዳይ ሚኒስትር ማርክ ሩቢዮ ዩናይትድ ስቴትስ ለኢትዮጵያና ለሕዝቧ መልካም ብሔራዊ በዓል ትመኛለች ብለዋል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት ሃያን የነጻነት በዓል ብሎ መጥቀሱ ያልተለመደና ውዝግብ የፈጠረ ሆኗል። በዚህ ጉዳይ ዙሪያ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ማብራሪያ ለማግኘት ጥረት አድርጌያለሁ ያለው ቢቢሲ ምላሽ ሊያገኝ አለመቻሉን ከዚያም ቀጥሎ ከጥቂት ሰዓታት በኋላ በይፋዊ ገጽ ላይ የወጣው ጽሑፍ መነሳቱን አመላክቷል። በቀድሞ የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት ሃያ ባስተላለፉት መልእክታቸው ዕለቱን ለማስመልከት የተጠቀሙት ቃል የኢትዮጵያ ብሔራዊ ቀንና በዓል የሚሉት አገላለጾች ነበሩ። የአሁኑ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ኤርትራ ባለፈው ሳምንት ግንቦት 15 ቀን 2017 ዓ.ም የነጻነት በዓሏን ባከበረችበት ዕለት በተመሳሳይ የመልካም ምኞት መግለጫ አውጥተው ነበርም። በዚህ መልእክታቸው በዩናይትድ ስቴትስ ኦፍ አሜሪካ ስም በዓለም ዙሪያ የምትገኙ ኤርትራውያን እንኳን ለ34ኛው የኤርትራ ነጻነት ክብረ በዓል በሰላም አደረሳችሁ ላለው የሚል የመልካም ምኞት አስተላልፈዋል። በኢህአዴግ ዘመነ መንግስት በድምቀት ይከበር የነበረው ግንቦት 20 ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል በሚል ነው። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይሆናል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አካባበሩ ግን መቀዛቀዝ ይታይበት ነበርም። በዘንድሮ ዓመት ደግሞ ከዚህ ቀደም ከነበረው በተለየ ስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው መልእክት አስተላልፈዋል። በዘንድሮ በዕለቱ ዝግ ያልተደረገው የህዝብ በዓላትና እረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ.ም መጽደቁን ተከትሎ ነው። እንደ ተቀዛቀዘም ቢሆን ግንቦት 20 ካለፈው ዓመት ድረስ ይከበር ነበርም። ይህ በዚህ እንዳለ ግንቦት 20 በተመለከተ የእንኳን አድረሳችሁ መልእክት ካስተላለፈው ሀገራት መካከል
የተባበሩት አረብ ኤምሬቶችና ቤላሩስ ይገኙበታል። ሁለቱም ሀገራት እንኳን ለብሔራዊ የድል በዓል አደረሳችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድን እንዲሁም ፕሬዚደንት ታዬ አጽቀሥላሴን እንኳን አደረሳችሁ ብለዋል መንግስታቱም። በተመሳሳይ የስፔኑ ሴቪያ የእግር ኳስ ክለብ ለኢትዮጵያ ብሔራዊ በዓል እንኳን አደረሳችሁ ብለዋል። የእግር ኳስ ክለቡ የእንኳን አደረሳችሁ መልእክት አስተላልፏል። ባለፈው ዓመት በስፔን ሴቪያ በተዘጋጀው ማራቶን ድል ያደረገው አትሌት ሰለሞን ባረጋን ፎቶ አያይዞ የእግር ኳስ ክለቡ የእንኳን አደረሳችሁ መልካም ምኞቱን ገልጿል። የግብጽ መንግስት ያወጣው ውሃን የተመለከተው ጥብቅ ህግ። ግብጽ ከውሃ ጋር የተያዘ ጥብቅ ህግ አውጥታለች። ሀገሪቱ ኢትዮጵያ አባይ ላይ ከፍተኛ የኢንቨስትመንት እንቅስቃሴዎችን እያደረገች በመሆኑ የውሃ ስጋት አለብኝ በማለት የተለያዩ አማራጮችን እየተጠቀመች ነው። የሀገሪቱ አንዱ አማራጭ የውሃ ምንጭ ተደርጎ እየተወሰደ ሲሆን ቆሻሻ የተወገደ ውሃ አጣርቶ ድጋሚ ጥቅም ላይ ማዋልን ይመለከታል። በድጋሚ ተጣርቶ ጥቅም ላይ በሚውለው የውሃ ጥራት ጉዳይ ግን ህዝቡ ጥያቄ ያነሳ ነው። ውሃን በዘመናዊ መንገድ አጣርቶ በድጋሚ መጠቀም ወይንም ዋተር ሪሳይክሊንግን የተመለከተው ጉዳይ ጥራት ይጎድለዋል በሚል ከተለያዩ ወገኖች ወቀሳ በግብጽ መንግስት ላይ እንዲቀርብ አድርጓል። ይህን ተከትሎ የሀገሪው መንግስት አንድ ለየት ያለ ህግ አውጥቷል። እንደ ዋታን ሚዲያ ዘገባ ከሆነ የግብጽ መንግስት የሚዲያ አዘጋገብን በተመለከተ ያወጣው ጠበቅ ያለ ህግ ከሚዲያ ነጻነት አንጻር ጥያቄ የተነሳበት ነው። በግብጽ ድጋሚ ተጣርተው ጥቅም ላይ በሚውሉት የውሃ ምርቶች ደረጃ ዙሪያ አሉታዊ ዘገባዎችን በሚያሰራጩ የሚዲያ ተቋማትና ጋዜጠኞች ላይ የሀገሬው መንግስት እርምጃ ወስዳለሁ ብሏል። የአልሲሲ መንግስት በዚህም የግብጽ መንግስት የመናገር ነጻነትን የሚገድብ ህግ አውጥቷል በሚል በጥብቅ እየተተቸ ነው። የግንቦት 20 አከባበር በትግራይ ከብሔራዊ በዓልነት የተሰረዘው ግንቦት 20 በትግራይ ክልል ብቻ ተከብሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በዚሁ የግንቦት 20 አከባበር ላይ መልእክት አስተላልፈዋል። የግንቦት 20 ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል። ኮራት በፊት በጸደቀው የህዝብ በዓላትና የበዓላትን አከባበር ለመወሰን በወጣው አዋጅ በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱ ቀርቷል። በመሆኑም በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም አይኖርም ተብሏል። ቢሆንም በትግራይ ክልል ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ ተደርገው በዓሉ ተከብሯል። የመንግስትና የግል ባንኮች ሌሎች ደግሞ መዘጋት የማይችሉ አገልግሎት ሰጪ ተቋማት ሰራተኞቻቸው በስራ ገበታ ላይ መዋላቸው ታውቋል። ይህ በዚህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናትና የህወሓት መሪዎች በተገኙበት የደርግ ስርዓት የወደቀበት ግንቦት 20 ተከብሮ ውሏል። በዚህ አከባበር ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የደርግ መንግስት ለመጣል በተደረገው ትግሉን ለድል ያበቃቸው የኢትዮጵያ ህዝቦች እንኳን ለ34ኛ ዓመት የደርግ ውድቀትና የኢትዮጵያ ህዝቦች ድል አደረሳችሁ ብለዋል። በተመሳሳይ ግንቦት 20 አስመልክተው በትናንትናው ዕለት የህወሓት አመራሮች አስቀድመው መልእክት መስደዳቸው ይታወቃል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በመቀለ ሐውልቲ ሰማዕታት አዳራሽ ተገኝተው ባስተላለፉት መልእክት ለኤርትራ 34ኛ የነጻነት በዓል እንኳን አደረሳችሁ ሲሉ መልእክት አስተላልፈዋል። ደብረጽዮን የግንቦት 20 ድል የጭቆና ቀንበር ከተጨቆኑ ወገኖች ላይ ያነሳ ለብዙዎች ጨለማን ያስወገደ ታሪካዊ ቀን ነው ብለውታል። ምክትላቸው የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ጸረ ህዝብ ኃይላት ምንም አይነት የሰው ኃይል ዘመናዊ መሳሪያና ጥይት ቢኖራቸውም በህዝባዊ ትግል መሸነፋቸው ሕያው ምስክር ነው ብለዋል። የዶላር ምንዛሬ ጭማሪ አሳየም። የኢትዮጵያ መንግስት የውጭ ምንዛሬ በገበያው ይተመን በማለት የቀደመውን አሰራር የቀየረበት ጊዜ ዓመት ሊደፍን ጥቂት ወራት ብቻ ይቀራሉ። በእነዚህ ጊዜያት ውስጥ የብር የመግዛት አቅም በከፍተኛ ደረጃ እየወረደ መምጣቱ ይታያል። በኢትዮጵያ በ10 ወራት ጊዜያት ውስጥ የዶላር ምንዛሬ 128 በመቶ ገደማ ጭማሪ እንዳሳየ የቢቢሲ ዘገባ መላክቷል። ይህንኑ የብር የመግዛት አቅም መዳከም ተከትሎ በተለይ ከውጭ የሚገቡ ሸቀጦች የዋጋ ንረት ከፍ እያለ ነው። ባለፈው ዓመት ሐምሌ 1 ቀን 2016 ዓ.ም የኢትዮጵያ መንግስት በተከተለው አዲስ የውጭ ምንዛሬ ግብይት ስርዓት እውን ከመሆኑ በፊት አንድ የአሜሪካ ዶላር የመግዣ ዋጋው 57 ብር ገደማ ነበርም። ሆኖም መንግስት ከዓለም አቀፍ አበዳሪ ተቋማት ጋር ባደረጋቸው ስምምነቶች የዶላር ተመንን በገበያ እንዲመራ በማድረጉ በዚያኑ ሰሞን የብር የመግዛት አቅም በከፍተኛ ደረጃ ተዳክሞ ነበርም። በጊዜው የብር ዶላር ምንዛሬ ልዩነት ወይንም ስፋት በከፍተኛ ደረጃ እየሰፋ ሄዶ የነበረ ሲሆን ከተወሰኑ ወራት ወዲህ ግን ያለው የዶላር ጭማሪ እንደተጠበቀ ሆኖ ፍጥነቱ ቀነስ ብሎ ነበርም። increasing at decreasing rate እንደሚሉት ማለት ነው። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ ሲያሳይ የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአንድ ሳምንት የ7 ብር ጭማሪ አድርጎ 131 ብር ደርሷል። የነበረውን ሁናቴ በዚህ መንገድ ያስታውሰው ቢቢሲ በዚያው ሰሞን በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ
የተፈጠረ ክስተት እንደሆነ አስታውሷል። ከዚያ በኋላ ባለፉት ወራት የብር ዶላር መጠን የሚወስነው በባንኮች መካከል የሚደረገው ጨረታ ሲሆን የእያንዳንዱ ባንክ የዶላር የመግዣና መሸጫ ዋጋ ይለያያል። የኢትዮጵያ ንግድ ባንክና የዳሽን ባንክን ዕለታዊ ምንዛሬ ያጣቀሰው ቢቢሲ ሁለቱም ባንኮች የሳንቲም ልዩነት ብቻ አድርገው 1 ዶላር 131 ብር ገደማ በመግዛት ተመን ማውጣታቸውን አስታውቋል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድ የአሜሪካ ዶላር በ124 ብር ሲገዛና 2 ብር ጨምሮ ሲሸጥ እንደቆየ ይታወቃል። ሌሎች ክፍያዎችን ማለትም የኮሚሽን ክፍያና ሌሎች ተጨማሪ ክፍያዎችን ሳያጠቃልል ማለት ነው። ካለፈው ሳምንት አጋማሽ በኋላ 4 ብር ጨምሮ 128 ብር ሲገዛ ቆይቷል። ባንኩ በአንድ ሳምንት የ7 ብር ጭማሪ በማድረግ አንድን የአሜሪካ ዶላር 131 ብር ገዝቶ 133 ብር እንደሚሸጥ ታውቋል። ዳሽን ባንክ በአንጻሩ ግንቦት 20 ቀን 2017 ዓ.ም በድረገጹ ባወጣው ተመን አንድ የአሜሪካ ዶላር 131 ብር ከ80 ሳንቲም በመግዛት 134 ብር ከ50 ሳንቲም እንደሚሸጥ አስታውቋል። ብሔራዊ ባንክ ለባንኮች የምንዛሬ ጨረታ የሚሸጥ መሆኑን አስመልክቶ ባለፈው ሳምንት በስድስተኛው ዙር ያቀረበውን 50 ሚሊዮን ዶላር 14 ባንኮች በአማካይ 133 ብር ከ17 ሳንቲም መውሰዳቸው ታውቋል። ከውጭ ምንዛሬ ለውጡ አንጻር በአሁኑ ሰዓት በተለይ ከውጭ በሚገቡ ምርቶች ላይ ከፍተኛ የዋጋ ጭማሪ እየታየ ነው። የመንግስት የሀገር ውስጥ ብድር 2.3 ትሪሊዮን ብር ደርሷል ተባለም። ሰሞኑን የመንግስትን የሀገር ውስጥና የውጭ ዕዳዎችን አስመልክቶ ተከታታይነት ያላቸው መረጃዎች እየወጡ ነው። የኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ያወጣው መረጃ በመንትራስ የወጡት የሀገር ውስጥ እንዲሁም የውጭ ዕዳን የተመለከቱት መረጃዎች መነጋገሪያ ሆነዋል። የውጭ ሀገራት በ10 ቢሊዮን ዶላሮች የሚቆጠረውን ብድር በተመለከተ መንግስት አበዳሪዎቹን የመክፈያ ጊዜውን አራዝሙልኝ በማለት ተከታታይነት ያላቸውን ተማጽኖች ማሰማት ከጀመረ ዋላ አደረ ብሏል። በዚህም የተወሰኑ አዎንታዊ ውጤቶች አግኝቶ ለውጭ ዕዳ ክፍያ ይውል የነበረውን የተወሰነ የውጭ ምንዛሬ ወደ ካዝናው ማስቀረት ችሏል። መንግስት የውጭ ዕዳ መክፈያዎቹ ጊዜያት እንዲራዘሙለት አዳዲስ ብድር የሚያገኝባቸው ሁኔታዎች ጭምር እንዲመቻቹለት እየጠየቀ ነው። በዚህ መንግስት ካለፈው ዓመት ሐምሌ 21 ቀን 2016 ዓ.ም አዲስ የውጭ ምንዛሬ አስተዳደር ስርዓት ይፋ በማድረግ በመንግስት ሲተመን የነበረውን የውጭ ምንዛሬ ተመን ቀሪ አድርጎ በገበያው እንዲወሰን አድርጎታል። የማንዱ የመንግስት የውጭ አበዳሪዎች የብድር መልቀቂያና የዕዳ መክፈያ ጊዜ ሽግሽግ ማድረጊያ ቅድመ ሁኔታ ነው። ዓለም አቀፍ የመንግስት አበዳሪዎች ከዚህ በተጨማሪ ከሀገር ውስጥ የፋይናንስ ምንጮች ሳይቀር ተጨማሪ ብድሮችን እንዳይወስድ ገደብ ጥለዋል። በዛሬው ዕለት ካፒታል ጋዜጣ ባወጣው ዘገባ እንዳመላከተው ከሆነ የመንግስት የሀገር ውስጥ ብድር ክምችት 2.3 ትሪሊዮን ብር ደርሷል። ኢትዮጵያ ያለባትን የውጭ ብድር መጠን በተመለከተ ሰሞኑን የወጡት ዘገባዎች የተሳሳቱ ናቸው ያለው ገንዘብ ሚኒስቴር የመንግስት ልማት ድርጅቶችን ጨምሮ እስከ 2024 የፈረንጆቹ ዓመት መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን 31.6 ቢሊዮን የአሜሪካ ዶላር ነው ብለዋል። የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር መድረሱን ተቋሙ አስታውቋል። ባለፈው ሳምንት በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የወጣውን ሪፖርት በማጣቀስ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር መድረሱ ተነገረ በሚል የወጣው ዘገባ ግድፈቶች እንዳሉበት ገንዘብ ሚኒስቴር አስታውቋል። ኢትዮጵያ እንደ ፈረንጆቹ አቆጣጠር እስከ 2023 ድረስ የነበረባትን የውጭ ዕዳ መጠን 28.5 ቢሊዮን ዶላር ሆኖ ሳለ 62.5 ቢሊዮን ዶላር በማለት መቅረቡ ጭምር የተሳሳተ ነው ብሏል ገንዘብ ሚኒስቴር። ሚኒስቴር መስሪያ ቤቱ የኢትዮጵያ የውጭ ብድር በአብዛኛው የተጠራቀመ ውርስ ዕዳ ሌጋሲ ዴት መሆኑን የጠቀሰ ሲሆን መንግስት ባለፉት 7 ዓመታት ይህንን የክፍያ ጫና ለመቀነስ ጥረቶች ሲያደርግ ቆይቷል ብሏል። መንግስት በዚህ የዕዳ ክፍያ የቀደመውን የኢትዮጵያ የውጭና የሀገር ውስጥ ዕዳ በምን ያህል እጅ ወይንም ፐርሰንት ቀነሰ የሚለውን መረጃ ይፋ አላደረገም። ሪፖርተር ጋዜጣ ባለፈው እሁድ እያንዳንዱ ኢትዮጵያዊ 575 ዶላር ዕዳ አለበት በሚል በአሰራጨው ዘገባ ዙሪያ ይቅርታ መጠየቁን ከሪፖርተር ጋዜጣ ዌብሳይት ላይ ተመልክተናል። ውጊያው ይቁም ብፁዕ ቅዱስ አቡነ ማትያስ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት የግንቦት 2017 ዓ.ም የርክበ ካህናት መደበኛ ስብሰባ መጠናቀቁን ተከትሎ ባስተላለፉት መልእክት የሰላም ጥሪ አቅርበዋል። ብፁዕነታቸው በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባት በውይይት እንዲፈታ ቤተክርስቲያን የሰላም ጥሪዋን ታስተላልፋለች ብለዋል። ግጭት፣ ጥላቻና ደም መፋሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓ.ም ዓመታዊ ጉባኤውን በጸሎት አጠናቋል ብለዋል። ይህ በዚህ እንዳለ ብፁዓን አበው ሊቃነ ጳጳሳት ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጋር መገናኘታቸው ተሰምቷል።
ምክትል ጠቅላይ ሚኒስትሩ በይፋዊ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ብፁዓን ሊቃነ ጳጳሳት ዛሬ የኢዮቤልዩ ቤተ መንግስትን መጎብኘታቸውን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ ተገቢውን አስተዋጽኦ እንድታበረክት መንግስት የሚጠበቅበትን ሁሉ ይወጣል ብለዋል። አዲስ ለተመደቡት ብፁዓን አባቶች መልካም የሥራ ዘመን ተመኝቻለሁም ብለዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።